ሰባቴ ቺት አርጎብኝ ሰባቴ ይቅርታ አረኩለት። የገዛ ሰራተኛዬን አግብቶ ሰራተኛ ቀጠረላት። ሰላም ጤና ይስጥልኝ ውድ የቻናሌ ተከታታዮች እንደምን ሰነበታችሁ? ዛሬ በዚህ ቪዲዮ የምንዳስሰው የዚች ልጅ ታሪክ ይሆናል ማለት ነው። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ ያልኩ የምጋብዛችሁ አለም ሰርፕራይዝ ነኝ። መልካም ቆይታ። ዛሬ ማን ያዘዋል ፖድካስት ላይ ቀርባ ያሳለፈችውን የህይወት ውጣ ውረድ እጅግ መሳጭ በሆነ መልኩ አካፍላናለች። እኛም እንደዚህ አጠናቅረነዋል። አብራችሁን ቆዩ። ታውቃለህ፣ የኔ ቢኒያም ኢንጂነር ነበር። ይሄኛው ቢኒያም ደግሞ እሷ በራሷ መንገድ በራሷ ቅርጽ የሰራችው ቢኒያም ነው። እኔ የማውቀውና የሰራሁት ዋጋ የከፈልኩለት አረብ ሀገር እየሰራው ያስተማርኩት እሱ ላይ ኢንቨስት ያደረኩበት ያ ሽቅርቅሩ ያ ኩሩ ሽቶ ከሩቅ የሚጣራው ማራኪው ድምፀ መረዋው ያ ያየው ሰው ሁሉ የሚደነቅበት ባለ ግርማ ሞገሱ ቢኒያም አሁን ላይ ድምፁ እንኳን ሳይቀር ሞቷል ትለናለች። አሁን ላይ ድምፁ እንኳን ሳይቀር ሞቷል። ኢንጂነር ቢኒያም ሞቷል። ይሄኛው ቢኒያም የእሷ ቢኒያም ነው። ባልትና የሚሰራው ቢኒያም፣ ሽሮና በርበሬ የሚሸጠው ቢኒያም ታውቃለህ ስትል ማን ያዘዋለን በአግርሞት እየተመለከተችው፣ አሁን ላይ ቢኒያም በአጠገቤ እንኳን ሲያልፍ ምንም ኮሽታ እንኳን አይሰማኝም። ያው የምትወደውን ሰው በአጠገብህ ሲያልፍ እንኳን ኮቴው እንኳን ልብህን ያስደነግጣል። አለ አይደል? የሆነ ልብህን ድው 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 የሚል ነገር አለ። አሁን ላይ ምንም ነገር አይሰማኝም። ይሄኛው የኔ ቢኒያም ሳይሆን የእሷ ቢኒያም ነው። የኔ ቢኒያም ሞቷል ትለናለች የምስራች ማን ያዘዋል ፖድካስት ላይ ቀርባ። ሰባቴ ቺት አድርጎብኝ ሰባቴ ይቅርታ ሳደርግለት ቀስ በቀስ ሁሉም ነገር ከውስጤ እየሞተ ነበር። ለዛ ነው ይሄኛው ቢኒያም የኔ ያልሆነው። የምስራች ቢኒያምና ዳዊት የምስራች ቢኒያም የመጀመሪያ ፍቅረኛዋ ነበር። የመጀመሪያ ባሏና የልጇም አባት ነው። ታዲያ ሁለቱ ሲጋቡ ቢኒያም አስተማሪ፣ የምስራች ደግሞ የቤት እመቤት ነበሩ። በአስተማሪ ደሞዝ ቤት መምራት፣ ልጅ ማሳደግ በጣም ከባድ ነው። ስለዚህ ቢኒያም መማር ነበረበት፣ ሌላ ትምህርት መማር ማደግ። በዚህ ተስማምተው ነበር የምስራች ወደ ስደት ያቀናችው ህይወትን ለመቀየርና ለማሸነፍ። ታዲያ ስደት በሄደች በሳምንታት ጊዜ ውስጥ ከሌሊቱ 8 ሰዓት በኢትዮጵያ ሰዓት አቆጣጠር የምስራች ወደ ባሏ ስልክ ደወለች። ነገር ግን ስልኩን ያነሳችው ሌላ ሴት ነበረች። ማንሽ አለቻት። ሌላ ሴት ነበረች። ይሄ ለሷ ዱብዳ ነበር፣ ያልጠበቀችው ያላሰበችው መርዶ። ታዲያ በዚህ የሰማችውን ማመን አቃታት። ራሷ ልታጠፋ ነበር። ከሰው ጋር በስደት የተገናኘቻት አንድ እህቷ ከሞት አተረፈቻት። ከዛ በኋላ ግን መረጋጋት አልቻለችም። እጅጉን ተረበሸች። ይህንን ያየችው መልካም አሰሪዋ ደግሞ በሰላም ወደ ሀገሯ አሳፍራ ላከቻት። መታ ቢኒያምን አገኘችው። በጣም ተናድጄ ነበር ትላለች የምስራች። የመጀመሪያ ቺት ሲያደርግብኝ ተናድጄ ነበር። ታዲያ ቢኒያም በዚህ አላቆመም። 7 ጊዜ ደጋግሞ ቺት አድርጎብኛል። 7ቱንም ጊዜ ግን ይቅርታ አድርጋለታለች። ታዲያ ሂደቱን ስትነግረን እንደዚህ ትላለች። የመጀመሪያውን ቺት እንዳደረገብኝ ሳውቅ በጣም ነበር የተናደድኩት። ልገለው ሁሉ ፈልጌ ነበር። ሰዎች ይዘውኝ ነው ያተረፉት። ምክንያቱም ክህደቱ በጣም ያማል። አፈቅረዋለሁ፣ እወደዋለሁ፣ ለእሱ ስል ምንም አድርጋለሁ። እንዴት እንደዚህ ያደርጋል ብዬ ተናደድኩ ትለናለች። ማንም ደግሞ የመጀመሪያ ስህተት ነው ብዬ ይቅርታ አደረኩለት። እንግዲህ የምስራች ሁለተኛውን ቺት ሲያደርግ ደግሞ ትለናለች። ከመጀመሪያው ትንሽ ቀነስ ያለ ግን ደግሞ በጣም አሞኛል፣ በጣም ተናድጃለሁ ትላለች። በሶስተኛው ጊዜ ግን ቢኒያም ከውስጧ እየሞተ መጥቷል። ያን ያህል አልተናደደችበትም። ራሷ ላይ መስራት ጀመረች። የምስራችን ማስተማር፣ የምስራችን ለራሷና ለልጇ በቂ የምትሆን ሰው ሴት እናት ለማድረግ ራሷን ማስተማር ጀመረች። የምስራች እንዲህ ትለናለች። የሰው ልጅ 100 ጊዜ ሞክሮ ባይሳካለትና ቢወድቅ 100 ጊዜ መሞከር አለበት ትለናለች። የምስራች ቢኒያምን አስተምራ ኢንጂነር አድርገዋለች። ኢንጂነር ቢኒያም ሆኗል። በእነዚህ ዓመታት ውስጥ ስራውም ከአዲስ አበባ ወደ ክፍለ ሀገር ሄዷል። ስራውን እየሰራ ማለት ነው። ታዲያ ሁለተኛና ሶስተኛ ቺት ያደረገው እዚህ የሄደበት ቦታ ላይ ነበር።
ሄዳም ስትጠይቀው አላደረኩም ብሎ ክዷታል። እሷ ግን ተከታትላ ስለደረሰችበት እርጉዝ መሆኗንም ደርሳበታለች። እሷም ስለ እርግዝናው ስትጠይቀው በፍጹም ከኔ አይደለም ከኔ ያረገዘችውን አስወርደዋለች፣ አሁን ከሌላ ሰው ጋር ነች ብሏት ነበር። ይሄ ሁሉ እያለ ነበር የቢንያም ፍቅር ቀስ በቀስ እንደ ጉም እየተነነ ሲጠፋ እየታወቃት ነበር። ነገር ግን ደግሞ ባንዴ ራሷን ከቢንያም ማራቅና ፍቅሩን ባንዴ መንጭቃ አውጥታ መጣል በጣም ከባድ መሆኑ ለሷ ፈታኝ ነበር። በዚህ ሁሉ ነገር መሀል ግን የምስራች ራሷ ላይ እየሰራች ነበር። መንጃ ፈቃድ አወጣች፣ ንግድ ጀመረች። ሰሚት ላይ በጣም ታዋቂ የሆነ ኤሚ ፋሽን ተከፈተ። እሷም የዱባይ ነጋዴ ሆነች። የእሷ የሁል ጊዜ ንጉሷ የሆነው ቢንያም ዘናጭ ፋሽን ለባሽ ውድ ሽቶ የሚቀባ ሰው ነው። አሁንም እንደዚህ ነው ትላለች የምስራች። ታዲያ ኤሚ መኪና ገዛች፣ ህይወት ተለወጠ። ታዲያ በዚህ መሀል ነበር ለኤሚ የ7 ዓመት ልጅ የመጣላት። የቢንያም ልጅ የ7 ዓመት ለኤሚ ሌላ እብደት ነበር እና ኤሚ በዚህ ተናዳ አስደንጋጩን ውሳኔ ወሰነች። በቃኛለች። ቢንያምንም በቃ እንፋታ ስትል ያደረገችውን ህይወትና ትዳርን የሚያክል ነገር ሊበተን ነው። ለኤሚ ግን የመጨረሻ ውሳኔዋ ነበር። በጣም የሚገርመው ቢንያምም ይችን ቀን ይጠብቃት ነበር። በሚያሳብቅ ሁኔታ እሱ ቀድሟት ነበር የፍች ወረቀት ያስገባው። ንብረቷን ሁሉ ወሰደው። መኪናዋን ሸጦ ሁለተኛ ላረገዘችለት ሚስቱ ክርስትና ተደገሰበት። ገንዘቧን ሁሉ ወሰደ። ምክንያቱም ቢንያም የተማረ ነው፣ ኔትወርክ አለው፣ ንግግር አዋቂ ነው። ንብረቷን ሁሉ ወሰደ። ፍርድ ቤት ተመላለሰች። በለስ አልቀናትም። ፍርድም አላገኘችም። ምንም አማራጭ ስላልነበራት የወሰደውን ይውሰድ ብላ የተረፋትን ይዛ ከልጇ ጋር ህይወቷን ቀጠለች። በዚህ መሀል ነበር በፍርድ ቤት ምልልሷ በመከፋቷ ደካማ ጎኗን አይቶ ሰተት ብሎ ዳዊት ወደ ህይወቷ ገባ። ልጇን መንከባከብ ጀመረ። በስራዋና በሁሉም ነገሯ ሁሌም አብረዋት ከጎኗ የሚቆሙትን ቤተሰቦቿንና ጓደኞቿን በሙሉ ካጠገቧ አራቃቸውና እሱ ብቻውን ለሷ ቀረ። የምስራች ገንዘብ እንዴት መምጣት እንዳለበት ታውቃለች። የስራ ሰው ናት። ታዲያ ይህን በደንብ ያወቀው ዳዊት መኪናና ሌሎች ነገሮችንም ሁሉ በስሙ አስገዛት። እሷ ተጠቀማቸው የምትላቸውን ነገሮች ሁሉ ተጠቅሞና አደንዝዟት ማለት ነው። እንደገና ባዶ አስቀራት። ያ ያመነችው ቢንያም የገደለውን ማንነቷን ይጠግንልኛል ያለችው ዳዊት ማለት ነው ሁሉንም ንብረቷን ወስዶ ባዶ አስቀራት። ለልጇ እንኳን የሚቀመስ ምግብ መግዣ እስክታጣ ባዶ አደረጋት። ምንም አይነት ዕለታዊ ገቢ ሳይኖራት ጭምር ባዶ ቀረች። ያኔ ነበር ወደ ማን ያዘዋል እሸቱ ለእርዳታ የህይወት ታሪኳን ለማጋራት የመጣችው። ታዲያ በዚያ መሀል የምስራች እናት ናትና ልጄ በዚህ ታሪክ ሲያድግ ምን ይሰማው ይሆን እያለች እያለቀሰች ታሪኳን ያጋራችው። ምናልባትም የዛሬ ዓመት ይላል ታሪኳ ላይ የዛሬ ዓመት እዚህ ቦታ ላይ ህይወቴን ቀይሬ በስኬት ላይ ሆኜ እዚህ ቦታ ላይ እመጣለሁ ብላ ነበር በልበ ሙሉነት የተናገረችው። ኤሚ ጀግና ናት ያለችውን አሳክታ አፈር ልሳ ተነስታ ዛሬ ላይ ለሁለተኛ ጊዜ ማን ያዘዋል ላይ በልበ ሙሉነት በተረጋጋ ማንነት ትረካ በሚመስል መልኩ ዘና ብላ ከማን ያዘዋል ጋር ቆይታ አድርጋለች። ለምስክርነት ተመልሳ መጣች። በዚያ በችግሯ ጊዜ የረዷትን አይዞሽ ያሏትንና ማን ያዘዋልን ለማመስገን መጣች። ታዲያ የምስራች ለሴቶች እንዲህ ትላለች፣ ጠንክረው መስራት አለባቸው፣ 100 ጊዜ ቢወድቁ 100 ጊዜ ስለሚነሱ ትለናለች። የሚያምኑትንም ሰው በትክክል ማወቅ እንዳለባቸውም በዚህ ትመሰክራለች። የምስራች ከዚህ በኋላ አላገባም፣ ትዳሬ ስራዬ ነው፣ ገንዘቤ ደግሞ ልጄ ስትለው ማን ያዘዋል በድንጋጤ እየተመለከታት እንዴት ሲል ጠንከር ብሎ ጠየቃት። ገና ወጣት ነሽ፣ ቆንጆ ነሽ፣ ለምን ሲል ያዛት። እሷ ግን መልሷ ማፍቀር አልችልም፣ ስለዚህ ሌላን ሰው መጉዳት አልፈልግም፣ ከዚህ በኋላ ልጄን ነው ምድረው ትላለች። ማን ያዘዋል የተዋጠለት አይመስልም። ጥያቄውን ቀጠለ።
ፈጣሪ እኮ ለባሎቻችሁ ታዘዙ ይላል፣ አንቺ ግን የምትታዘዣት መሲም ይላታል በሳቅ እያጀበ። ለየትኛው ባል ስትል ኤሚም በጥያቄ ቀጠለች። ላፈቀረ ለታመነ ባል እታዘዛለሁ። በእኔ ላይ 7 ጊዜ ቺት ለሚያደርግብኝና ለሚንቀኝ ለሚያዋርደኝ ለገንዘቤ እንጂ ለእኔ ደንታ ለሌለው ሰው ግን እንዴት አድርጌ ስትል ትመልሰልታለች። ታሪኳ እጅግ ይገርማል። እንዴት ወድቃ መነሳት እንደምትችል ራሷን ያጠነከረችበትና ያጠናችበት መንገድ ረዥም ነው። 2 ኢንተርቪው ያላት ከማን ያዘዋል ጋር፣ የአሁኑና ከ1 ዓመት በፊት ተሰብራ የመጣችበት ኢንተርቪው። ዛሬ ያቺ የተሰበረችው ኤሚ የለችም። በጥንካሬ በራስ መተማመን የቆመች ኤሚ ነች ይችኛዋ ኤሚ። እናም የዛሬዋ ኤሚ በስኬት ላይ ሆና ለምስጋና የመጣችው ናት። ታሪኳ እጅግ አስተማሪ ነው። ትማሩበታላችሁ ብዬ ተስፋ አደርጋለሁ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንግዲህ ለዛሬ ያዘጋጀሁላችሁ ቪዲዮ ይህን ይመስል ነበረ። ብዙ ነገር አግኝታችኋል፣ አውቃችኋል ብዬ ተስፋ አድርጋለሁ። ሀሳብ አስተያየታችሁን ኮሜንት ላይ እጠብቃለሁ። በሌላ ቪዲዮ እስከምንገናኝ ድረስ አብራችሁኝ ስለቆያችሁ ከልብ አመሰግናለሁ እያልኩ የምሰናበታችሁ አለም ሰርፕራይዝ ነኝ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር እንዲሁም ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ